በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላምታዬ ለሁላችሁም ይድረስ። ይህ በአብዛኛው በዋሽንግተን ዲሲ ኤሪያ ለሚኖሩ ምእመናን ነው። በዋሽንግተን ዲሲ፣ በሜሪላንድ፣ በቨርጂኒያ ላሉና እንዲሁም በአቅራቢያው ላሉ ስለ ዘንድሮ የጥምቀት በዓል አከባበር በደብረ ገነት መድኃኔዓለም ምን እንደሚመስል ለመንገር ነው። ሰላምታዬ ለሁላችሁም ይድረስ። እንደምን አላችሁ? የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ ይሁን። እግዚአብሔር በመንፈሳዊ በረከቱ ይባርካችሁ ይቀድሳችሁ። እመቤታችን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ወላዲተ አምላክ ቤዛዊተ ኩሉ ዓለም ምዕራገ ጸሎት በምልጃዋ አትለያችሁ። አበው ካህናት፣ አኀው ዲያቆናት፣ ምእመናን ሁላችሁ ለብርሃነ ልደቱ ያደረሰን ለብርሃነ ጥምቀቱም እንዲሁ እንዲያደርሰን በዓሉንም የሐሴት የትፍሲት በዓል እንዲያደርግልን የነፍሳችን መዳኛ እንዲያደርግልን ቅዱስ ፈቃዱ ይሁንልን። ለኛ የሰጠውን ሰላም ስሙን እንድንቀድስ እንድንሰልስ የሰጠንን ሰላም ለኢትዮጵያ ሕዝብ ሁሉ ይስጥልን። ምክንያቱም በዚህ ሰዓት በጦርነት ውስጥ፣ በረሃብ ውስጥ፣ በቸነፈር ውስጥ፣ በስቃይ ውስጥ ያሉ አሉና ይልቁንም በክርስትናቸው በኦርቶዶክስ እምነታቸው በተዋህዶ እምነታቸው የመጣባቸውን ፈተና የመጣባቸውን መከራ እናውቃለንና በሁላችን ላይ ያለው እንረዳለንና እግዚአብሔር በዓይነ ምሕረቱ ይመልከተን። ዘንድሮ የጥምቀት በዓል አከባበር በደብረ ገነት መድኃኔዓለም የከተራውና እንዲሁም ደግሞ የዕለተ ጥምቀቱ በዓል እንዴት እንደሚመስል ልነግራችሁ ነው። ደብረ ገነት መጣችሁ በዓሉን አብረን ለምናከብር ወገኖቼ ማለት ነው። ሰዓቱ የዘንድሮ እንዴት እንደሆነ ለማሳወቅ ነውና እሁድ ጥር 10 የከተራ ዕለት ድራረ ጥምቀት የጋድ ጾም ነው። የተሰጠውን ትምህርት በደንብ የተከታተላችሁ ይመስለኛል። መልካም ሰኞ በዓሉ ነው። ከዚህም የተነሳ እሁድ ቀን ስለሆነ ከተራ እንደተለመደው በደብረ ገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው በዚህ አካባቢ የመጀመሪያው ቤተክርስቲያን ነው። አንጋፋው ቤተክርስቲያን ነው። በአሜሪካ ሁለተኛው ነው። በአጼ ኃይለ ሥላሴ ዘመነ መንግስት ብፁዕ ቅዱስ አቡነ ባስልዮስ ፓትርያርክ በነበሩበት ዘመን ኋላ ብፁዕ ቅዱስ የቀድሞው የብፁዕ ቅዱስ አቡነ ባስልዮስ እንደራሴ ብፁዕ ቅዱስ አቡነ ቴዎፍሎስ ወደዚህ ሀገር ተልከው ከካህናትና መምህራን ጋራ በኒውዮርክ ያለው የመጀመሪያው የተቋቋመው በዛ ሲሆን ከዛ ወዲያው ደግሞ በመቀጠል በዚህ በአሜሪካን ሀገር ደብረ ገነት መድኃኔዓለም አንጋፋው ደብር በዚህ ተመስርቷል። ዘመናቱ ረጅም ናቸው እና በዚህ በደብረ ገነት መድኃኔዓለም አድራሻውን ሁላችሁም ታውቁታላችሁ። 4401 ኦል ብራንች አቨኑ ነው። 4401 ኦል ብራንች አቨኑ ተምፕል ሂል ሜሪላንድ ነው። እሁድ እንደተለመደው ከሌሊቱ ጀምሮ ስብዓተ ነግህ አለ። መዝሙር ይቆማል፣ ኪዳን ይደረሳል፣ ቅዳሴ ይገባል። ሌሊት እሁድ ማለት ነው። እንደተለመደው የጠዋቱ የቅዳሴ ስርዓት በምንጨርስበት በተለመደው ሰዓት ያበቃና
ለሁሉም ሰው የተዘጋጀ ጸበል ጸዲቅ ይኖራል። ጋድ ነው። ስጋ አይበላም፣ ቅቤ አይበላም፣ ወተት አይጠጣም። እንደውም ያስተማርኩትን ትምህርት ጥምቀት ሰኞ ዋለ የሚለውን ለብዙ ሰዎች ብታስተላልፉ ደስ ይለኛል። እና እሁድ በእንዲህ አይነት ሁኔታ የጠዋቱ መርሃ ግብር ካለቀ በኋላ ሁሉም ሰው ከቅዳሴ በኋላ ጸበል ጸዲቅ ለሁሉም ሰው ተዘጋጅቷል። ድንኳን ተዘጋጅቷል። እንደምታውቁት ነው። ድንኳኑ በጣም በርካታ ሰው ይዛል። ድንኳኑ የአየሩ ንብረት ቀዝቃዛ ስለሚሆን ሂተር በሁሉም ዙሪያው ይደረጋል። ስለዚህ የቤተክርስቲያን የጠዋት አገልግሎት እንዳበቃ ሁሉም ሰው በድንኳኑ ጸበል ጸዲቅ ይቀምሳል። ከዛ በኋላ ተመልሰን ልዩ ጉባኤ ተዘጋጅቷል። ትምህርተ ወንጌል ይሰጣል። በአማርኛም በእንግሊዝኛም ይሰጣል። ዝማሬ ይቀርባል። እግዚአብሔርን እናመሰግናለን። ትምህርተ ወንጌል ከሰማን በኋላ እግዚአብሔርን አመስግነን ከዛ በኋላ ለዕለቱ የተዘጋጀው የከተራው ቀለም በሊቃውንቱ ይቀርባል። ከዛ በኋላ ታቦተ ሕጉ እናወጣለን። ስለዚህ ስርዓታችን ይሄ ስለሆነ ማታ አይደለም ደብረ ገነት የምትመጡት። ጠዋት ተዘጋጅታችሁ ተጠናቃችሁ ትመጣላችሁ። መመለስ አያስፈልጋችሁም። እዛው ጸበል ጸዲቅ ተዘጋጅቶላችኋል። ጸበል ጸዲቁን ቀምሳችሁ ሻይ የምትጠጡ ተጠጣችሁ ተመልሰን ጉባኤውን ተሳትፈን አጠቃላይ መርሃ ግብሩ ድንገት ሊያልቅ የሚችለው በጊዜ ነው። ስለዚህ በዛው ጠዋት እንደመጣችሁ እዛው ሆኖ ከዛ በኋላ አልቆ ይፈጸማል። ስንጨርስ ድንገት ወደ ስሪ ሰርቲ ሊሆን ይችላል። ስለዚህ ይሄንን አውቃችሁ ሁላችሁም እሁድ እና ሰኞ የሚኖረውን መርሃ ግብር እንድታውቁ ነው። ሰኞ በሌሊት ቅዳሴው ይቀደሳል። ጸበል መረጨት የምትፈልጉ ታቦቱን እንደገና መመለስ የምትፈልጉ ወደ መንበሩ በልልታ በሆታ በዝማሬ በጭብጨባ እግዚአብሔርን በማመስገን የተደረገልንን በማሰብ ሁላችሁም ጠዋት ላይ ነው። ጠዋት ላይ ታቦተ ሕጉ የሚመለሰው በጠዋት ነው። ስለዚህ መምጣት የምትፈልጉ ሰዎች ሁሉ አጠቃላይ መርሃ ግብሩ በ10:30 11 ላይ ያልቃል። ይሄን አውቃችሁ ሰኞ ደግሞ ለምታስቀድሱ ሰዎች ይሄ ነው። የእሁዱ ግን እንደነገርኳችሁ ቅዳሴ ይቀደሳል። የዕለቱ መርሃ ግብር ይከናወናል። እንወጣለን። ጸበል ጸዲቅ ተቀምሶ እንደገና ሰው ተመልሶ ጉባኤ ያለ እግዚአብሔር ቃል እንማማራለን። ከዛ በኋላ አጠቃላይ ታቦቱን አውጥተን ወደ ስሪ ሰርቲ ላይ መርሃ ግብሩ በጠቅላላ ይጠናቀቃልና ይሄን አውቃችሁ ሁላችሁም እንድትገኙ የሚለውን የደብረ ገነት መድኃኔዓለም መልእክት በዚሁ ላስተላልፈላችሁ ብዬ ነው። ጥምቀት ትልቁ በዓላችን ነው። ልደት እናከብራለን። ከሰማይ ሰማያት ወረደ እንላለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደሚናገረው እግዚአብሔር ሰው ሆነ። በማቴዎስ ወንጌል ምዕራፍ 3 ላይ ደግሞ እንደሚናገረን ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ወደ ዮርዳኖስ ሊጠመቅ መጣ። ስለዚህ ከተራ በዋዜማው ታቦቱ የሚወጣውና ወደ ወንዝ ወይም ወደ ተዘጋጀለት ስፍራ የሚሄደው መድኃኒታችን ኢየሱስ ክርስቶስ ከናዝሬት ገሊላ ተነስቶ ወደ ዮርዳኖስ የሚሄዱ ምስጢር ነው። ታቦቱ የሚወጣው ለዛ ነው። ተገለጠ ነው። ይገለጣል። ታቦቱ ይወጣል። አስተራየ ዘይነበር ዲበ ኪሩቤል ላይለ ኪሩቤል በኪሩቤል ላይ የሚኖረው ተገለጠ ስና አስተሪዮ ይባላል። ዘመኑ ሁሉ አስተሪዮ ነው የሚባለው። ምክንያቱም የመገለጥ ዘመን ነው። የአብ ወልድ መንፈስ ቅዱስ ምስጢር ያየ ነው። ጌታ ሲጠመቅ በግልጽ ያየ ነው። አብ በደመና መንፈስ ቅዱስ በርግብ አምሳል ወልድ በተዋህዶ ስጋ በዮርዳኖስ። ስለዚህ ይህን ምስጢር የምንማርበት ይህን በዓል የምናከብርበት ልዩ ቀናችን ነው ጥምቀት። አባቶቻችን እንደውም ለጥምቀት ያልሆነ ቀሚስ፣ እናቶቻችን እንደሚሉት ለጥምቀት ያልሆነ ቀሚስ ምን ይሆን ነው የሚሉት? ይበጣጠስ። ስለዚህ ይህን ሰዓታችሁን ለእግዚአብሔር ስጡ።
ወጣቶችም ጎልማሶችም አዛውንትም ሁላችሁም በአንድ ላይ ሆነን በሚከበርበት ቦታ ሁሉ ሄዳችሁ አክብሩ። የመድኃኔዓለምንም እንደነገርኳችሁ ነው። መታችሁ በእንዲህ አይነት ሁኔታ ለማክበር የምትፈልጉት ሁሉ እንዲህ ደብሩ ተዘጋጅቷልና ይሄንንም እንድታውቁት ነው። ጥምቀት ልጅነታችን የተመለሰበት ወደ ገነት ወደ መንግስተ ሰማያት የምንገባበት የተሰጠን ነው። ክርስቶስ በ30 ዘመኑ የተጠመቀበት ምክንያት አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ ልጅነቱን ስላስወሰደ ክርስቶስ በ30 ዘመን በዮርዳኖስ ተጠመቀ። የዕዳ ደብዳቤያችንንም ሰረዘ። በዮርዳኖስ የተጠመቀበት ምክንያት ያ ነው። ሁለት የዕዳ ደብዳቤ ነበረብን፣ በሁለት ቦታ የተቀበረ። ይዘቱ አንድ አይነት ነው። ሳጥናኤል ፍርድ አቀላለሁ ብሎ አዳምና ሔዋንን ያስፈረመው ነበር። አዳም የሰይጣን ባሪያ ነው። ሔዋንም የሱ አገልጋይ ናት የሚል ይህንን በእነ ሩካም አድርጎ አጽፎ አንዱን በዮርዳኖስ አንዱን በሲኦል ቀብሮት ነበር። ዮርዳኖስን በእደ ዮሐንስ ሲጠመቅ በተስዊቱ ተረግጦ በመለኮቱ አቅልጦ አጥፍቶታል። በቀራንዮ አደባባይ ደግሞ በተሰቀለ ጊዜ ሲኦልን መዘበራት እንደሚል በሲኦል የቀበረውን ደግሞ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ብሎ አባ ኤፍሬም በረከቱ ይደርባችሁና የነገረን ይሄንን ነው። ያ የተባረከ ሐዋርያ ምስጉን ቅዱስ ጳውሎስ የአሕዛብ ብርሃኑን በላያችን ያብራልንና በቆላሲስ 2:14 ላይ የዕዳ ደብዳቤያችንን በመስቀሉ ጠርቆ አስወገደው ብሎ የሚነግረን ደግሞ በሲኦል ያለውን እንዴት እንደደመሰሰልን ነው። ስለዚህ በዋሽንግተን ዲሲ፣ በቨርጂኒያ፣ በሜሪላንድ ያላችሁ ደብረገነት መድኃኔዓለም መታችሁ መታከብሩ የዘንድሮ አከባበራችን ሰዓቱ ይሄ ነው። ጠዋት ለሊት መታችሁ ታስቀድሳላችሁ፣ ትምህርት ወንጌል ትሰማላችሁ። የጠዋቱ ስርዓት ያልቅና ለሁሉም ሰው ጸበል ጸዲቅ ተዘጋጅቷል። ከዛ ተመልሰን ጉባኤ ይኖራል። ከዛ የዕለቱ ቀለም ቀርቦ ወረደ ወልድ እየተባለ ወደ ተዘጋጀው ስፍራ አብረን የእግዚአብሔርን ታቦት አጅበን እንደ ዳዊት እናወጣለን። በቸር ያድርሰን። የሰማችሁ ሌሎችም አሰሙ። በመላው ዓለም ያላችሁትን ሁሉ ባላችሁበት ቦታ ጸጋ ክብር ይስጣችሁ። ድንገት በተለያየ የባዕድ አገር ሆናችሁ ይህ ቦታ የጥምቀት ቦታ መሄድ ማትችሉ ባላችሁበት ቦታ ግን በረከቱ አይርቃችሁም። ያ በረከት በእናንተም በሁላችንም አድሮ ይኖር። እመቤታችን አትለየን። የሰማነው ሌሎች አድርሰን በበዓሉ እንድንገናኝ የሱ ፍቃድ ይሆንልን። 4401 ተምፕል ሂልስ ሜሪላንድ ኦልድ ብራንች አቬኒው ነው። 4401 ኦልድ ብራንች አቬኒው ነው፣ ተምፕል ሂልስ ሜሪላንድ። በቸር ያገናኘን። እግዚአብሔር ሁላችን ይባርከን። በረከት ረድኤቱ አይለየን። በዓሉን በዓለ ትፍሲቱ ሐሴት ያድርግልን። ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለመላው ዓለም ይሁን። አሜን። ሰላም ሁኑልኝ።